ሰላም እንደምናላችሁልን ክብራን ተወዳጆቹ የማን ዩናይትድ ኢንፎ አድማጮቻችን ስለተገናኘን በጣም ደስ ብሎናል። በቦክሲንግ ዴይ መርሃ ግብር ማንቸስተር ዩናይትድ ከኒውካስል ጋር በኦልድ ትራፎርድ ነገ ምሽት 5 ሰዓት አረብ ማለት ነው ይከናወናል። በዚህ ውድድር ዓመት የሚከናወኑ ብቸኛው የቦክሲንግ ዴይ መርሃ ግብር ነው። እናም ስለዚህ ጨዋታ ብዙ ሀሳቦችን ልንሰጥ ከእናንተ ጋር ተገናኝተናል። አድምጦታችሁንና ጊዜያችሁን ስለምትሰጡን ከልብ ነው የምናመሰግነው። ጨዋታው ምን አይነት መልክ ይኖረዋል? ካለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ምን አይነት የጨዋታ አቀራረብ ይኖረዋል? ለምንድነው የመርሃ ግብር በቦክሲንግ ዴይ ብቸኛ የሆነ እና በማንቸስተር ከተማ ብቻ ሳይሆን በእንግሊዝና በብሪቴን ትልቅ ጉሩምታና ብስጭት ፈጥሯል? ለምን? እሱንም እናነሳለን። ስለ ጨዋታው ቁጥራዊ ዳታዎች እናነሳለን። ጥቂት የዝውውር ወሬዎችንም በጥቂቱ እናነሳለን። ከሰሞኑ ማንቸስተር ዩናይትድ እያደረጋቸው ያሉትን የዝውውር ጉዳዮችንም በጥቂቱ ለማንሳት እንሞክራለን። የእርስ በርስ ግንኙነታቸውን በታሪክም በቦክሲንግ ዴይ ምሽቶችም ምን አይነት ነው የሚሉትን እንመለከታለን። የኒውካስልና የማንቸስተር ዩናይትድን ማለት ብዙ ጉዳዮችን እናነሳለን። ዘለግ ያለ ቆይታ ይኖረናል። የሚቀጥሉትን 18-20 ደቂቃዎች ከእናንተ ጋር እናሳልፋለን ማለት ነው። አብራችሁን ስለምትቆዩ ስለምታደምጡን፣ የጨዋታ ግምቶቻችሁን ስለምታስቀምጡልን ከልብ ነው የምናመሰግነው። ፕሪማች ሪቪው ነው። ስለዚህ የቅድመ ጨዋታ ቅኝቶቻችን ላይ ሁሌም እንደምታደርጉት የጨዋታ ግምቶቻችሁን አስፈሩልን። እንመለሳለን። ከመሸጋገሪያ ሙዚቃ በኋላ ስንመለስ ሁላችሁም ሰብስክራይብ አድርጋችሁ ሁላችሁም ላይክ አድርጋችሁ እንደምትጠብቁን ተስፋ እናደርጋለን። ማን ዩናይትድ ኢንፎ ላይ የምትገኙት ክብራን ብዙዎችን ያበሳጨ የሲዝን ቦክሲንግ ዳይ ነው። እንግዲህ በዚህ ውድድር ዓመት በቦክሲንግ ዳይ ብቸኛው መርሃ ግብር የማንቸስተር ዩናይትድ እና የኒውካስል የሁለቱ ዩናይትዶች መርሃ ግብር ነው። ሄቪዌይት ነው። በቦክሲንግ ዴይ የሚከናወን ትልቁ መርሃ ግብር ነው፣ ወይም ደግሞ ትልቅ ጨዋታ ነው። በትልቅ ቡድኖች መካከል የሚከናወን ግን ደግሞ ብቸኛው ጨዋታ ነው። እንግዲህ ነገ ምሽት የሚከናወነው ማለት ነው። አርብ ምሽት ነው የቦክሲንግ ዴይ ዲሴምበር 26 ማለት ነው። በፈረንጆቹ ቦክሲንግ ዴይ የሚባሉ በተለምዶ በኢትዮጵያ ሚዲያዎች በብዛት ሰምታችሁ ታውቃላችሁ ብዬ አስባለሁ። የበዓል ሰሞን ጨዋታዎች በሙሉ ቦክሲንግ ዴይ ተብሎ በሚዲያዎች ሲጠሩ ሰምታችሁ ታውቃላችሁ። እሱ ልክ ትክክል አይደለም። ፌስቲቭ ፔሪድ ወይም ደግሞ የበዓል ሰሞን ጨዋታዎች ነው የሚባሉት። ቦክሲንግ ዴይ የምትባለዋ ከክሪስማስ ዲሴምበር 25 ሐሙስ ቀን ማግስት ያለችው ጨዋታ ነች። ቦክሲንግ ዴይ የሚባለው ደግሞ አሉ የቦክሲንግ ዴይ መርሃ ግብር የሚባለው ዲሴምበር 26 የሚከናወኑ ከበዓል ማግስት ከበዓል በኋላ የሚከናወኑ ጨዋታ ነውና ከበዓል በኋላ በጣም ብዙ የእንግሊዝ ሰዎች የእንግሊዝ ማህበረሰቦች የእግር ኳስ ክንውኖችን ማየት ይፈልጋሉ ወይም ደግሞ ይፈልጋሉ ከበዓል በኋላ ማለትም በጣም ብዙ የአውሮፓ ሰዎች ደግሞ ወደ እንግሊዝ መጥተው ከበዓል በኋላ ያለውን ጊዜ በእግር ኳስ ማሳለፍ ይፈልጋሉ። በጣም ብዙ ሀገራት ከበዓል በኋላ የእግር ኳስ ውድድሮች ስለሌሉ ማለት ነውና ብዙ መርሃ ግብሮች ይከናወናሉ። ቢያንስ ወደ 3 እና 4 ጨዋታዎች በቦክሲንግ ዴይ ቀን ይከናወናሉ። የሊጉ አብዛኛውን ጨዋታ 8 ጨዋታ 10 ጨዋታም ተከናውኖ የሚያውቅበታል። በታሪክ ይሄኛው የመጀመሪያው በቦክሲንግ ዴይ አንድ መርሃ ግብር ብቻ የሚከናወንበት ማለት ነው። እንግዲህ ማንቸስተር ዩናይትድ ከሰሞኑ ብቻውን የተጫወተ እንደሆነ ይታወቃል። በሊግ መርሃ ግብር ሰኞ ምሽት፣ አርብ ምሽት፣ እሁድ ባለፈው ሳምንት ብቻውን ከቪላ ጋር በእሁድ እንደተጫወተ ይታወቃል። አሁንም በቦክሲንግ ዴይ በተናጠል ብቻውን ከኒውካስል ጋር ይጫወታል። በጣም ብዙ የምርምራች በጣም ብዙ እንግሊዛውያን በዚህ ተበሳጭተዋል። በቦክሲንግ ዴይ አንድ መርሃ ግብር ብቻ በመኖሩ የሻምፒዮንሺፕ ጨዋታዎች ትኩረት እንዲያገኙ የፈለገ ይመስላል የእንግሊዝ ኤፍኤ። ምክንያቱም የሻምፒዮንሺፕ ጨዋታዎች በሙሉ በቦክሲንግ ዴይ ይከናወናሉ በበዓል ማለት ነውና በበዓል ማግስት ማለት ነውና የሻምፒዮንሺፕ ጨዋታዎች ትኩረት እንዲያገኙ የተፈለገ ይመስላል። አንድ የፕሪሚየር ሊግ ጨዋታ በሙሉ የሻምፒዮንሺፕ ጨዋታዎች ግን በዚህኛው ቀን እንዲከናወኑ ይደረጋል። እንዳልኳችሁ በታሪክ ለመጀመሪያ ጊዜ በቦክሲንግ ዴይ አንድ መርሃ ግብር ብቻ ይደረጋል። ብዙ የቦክሲንግ ዴይ ጨዋታ ያሸነፈው ቡድን በታሪክ ማንቸስተር ዩናይትድ ነው። 22 የቦክሲንግ ዴይ ጨዋታዎችን ማሸነፍ ችሏል። በጣም የሚገርመው ብዙ የቦክሲንግ ዴይ ጨዋታዎችን የተሸነፈው ቡድን ደግሞ ኒውካስል 16 የቦክሲንግ ዴይ ጨዋታዎችን ተሸንፏል ማለት ነው። እና በዚህ ውድድር ውስጥ በቦክሲንግ ዴይ ውስጥ የተለያየ ታሪክ ያላቸው ሁለት ቡድኖች እርስ በርስ የሚገናኙበት መርሃ ግብር ነው ማለት ይቻላል። ከቪላው የ2-1 ሽንፈት በኋላ ነው እንግዲህ ማንቸስተር ዩናይትድ ወደዚህኛው መርሃ ግብር የሚመጣ እናም ደግሞ ብሩኖን ካጣ በኋላ ማለት ነው። ኢንተረስቲንግ ጉዳይ ነው እንግዲህ በዛ ጨዋታ ላይ ማንቸስተር ዩናይትድ ከብዙ ጨዋታዎች በኋላ ነው እንግዲህ ሽንፈትን ያስተናገደ። ኦልሞስት ከሴፕቴምበር በኋላ 2 ሽንፈቶች ነው ያሉት። አንደኛው የኤቨርተን ይሄኛው ደግሞ የቪላ ማለት ነው። የቪላ በጣም ደባሪ የሚያደርገው 2 ነገር ይመስለኛል። አንደኛው የብሩኖ ጉዳት
በጣም ትልቁ ጉዳይ ይመስለኛል የብሩኖ ጉዳት። ኒውካስል ከዚህኛው ወደዚህኛው ጨዋታ የሚመጣ ከወገብ በታች ነው በክሪስ ማርስ ካሳለፈው በኋላ ነው። እንግዲህ ከቼልሲ ጋር 2-0 እየመራ 2-1 እንደተለያየ ይታወቃል። እናም በክሪስ ማርስ 11ኛ ደረጃ ነው የሚገኘው። በቅርብ ዓመታት ውስጥ በበዓል ከደረጃ ከወገብ በታች ሲሆን ለመጀመሪያ ጊዜ ነው። ካለፉት 4 የፕሪሚየር ሊግ ጨዋታዎች አንዱን ብቻ ነው ያሸነፉት። ግን በሊግ ካፕ በእንግሊዝ ካራባ ካፕ ሰሚ ፋይናሊስት ናቸው። በሻምፒየንስ ሊግ ጥሩ ቦታ ላይ ነው ያሉት። በፕሪሚየር ሊግ ከወገብ በታች ሆኖ እንጂ በአንዳንድ ሌሎች ውድድሮች ላይ በተለይ ደግሞ በናካውት ጨዋታዎች እና በቶርናመንቶች ጥሩ ደረጃ ላይ እንደሚገኙ ወይም ጥሩ ፎርም ላይ እንደሚገኙ ማንሳት ይቻላል። የቪላው ጨዋታ በጥቂቱ መነሳት ያለበት ይመስለኛል። የሮጀርስ በጣም ጥሩ ሁለት ተመሳሳይነት መልክ ያላቸው ጎሎች የተቆጠሩበት ነው። እንዳልኳቸው ከሴፕቴምበር በኋላ በ11 ጨዋታዎች ውስጥ የተገኙ 2 ሽንፈቶች ናቸው። የኤቨርተኑና ይሄኛው ሽንፈት በኤቨርተኑ ጨዋታ ላይ መጥፎ ፐርፎርማንስ ነበረን፣ ግን በቪላው ጨዋታ ላይ ማንቸስተር ዩናይትድ በጣም አስደናቂ ፐርፎርማንስ ነበረ። በ3 ተከላካይ በ2 ዊንግ ባክ የሚከላከል ቡድን የሌኒ ዩሮ ሮጀርስን ለመቆጣጠር የሞከረበት መንገድ እና ለሮጀርስ አንግል ለመዝጋት የጣረበት መንገድ ደካማ ቢሆንም ግን ደግሞ በ3 ሴንተር ባክ የሚከላከል ቡድን እንደዚህ አይነት ስፔስ ለተቃራኒ ቡድን መስጠት አይጠበቅበትም ወይ እንዲሰጥ አይጠበቅም። ቢኮዝ በጣም ሰፊ ስፔስ ነበር ሮጀርስ ያገኘ ነበር። ኳሱን ነርቶ ማግኘት፣ ቦክስ ውስጥ መገኘት፣ ቦክስ ውስጥ የጎሉ አንግል እንዲታየው መፍቀድ፣ እንዲመታ ጊዜ መስጠት፣ እነዚህ ሁሉ ነገሮች ለሮጀርስ ሰጠው ነበርና ይሄኛው በጣም ትልቁ ድክመት ይመስለኛል በጨዋታው ላይ ማለት 5 ሆኖ ቦክስ ስለሚከላከል ቡድን በተለይ የዳሉ ለሌኒ ዩሮ ርቆ መከላከል በቡድን ውስጥ ሌላው ደካማ ነገር ነው። በማጥቃት ውስጥ ዳሉ ብዙ እንዲሳተፍ በማድረግ ከሌኒ ዩሮ እንዲርቅ መደረጉም የጎደው ይመስል የሌኒ ዩሮ ፎርም ግን ብዙም ያጠያይቅ እንደሆነ ይታወቃል። በደንብ ብዙም ያጠያይቅ ማለት ነው። በኦፕታ ማንቸስተር ዩናይትድ 4ኛ ደረጃ ይዞ የማጠናቀቅ ዕድሉ 5.6% ነው። ወይም ደግሞ 5ኛ ይዞ የማጠናቀቅ ዕድሉ 8.4% ነው። ኦፕታ በጣም ዝቅተኛ ግምት ማንቸስተር ዩናይትድ ይስጠው እንጂ ማንቸስተር ዩናይትድ ግን ወደ ቶፕ 4 መግባት ወይም ቶፕ 5 መጨረስ እንደ ግዴታ ነው። ምክንያቱም በአውሮፓ ውድድሮች ውስጥ የለም በሳምንት አንድ ጨዋታዎችን የሚያደርግ የካራባ ካፕ ጨዋታዎችን በጊዜ ሄድ እዚህ በሳምንት አንድ መርሃ ግብር የሚያደርግ ቡድን እዛ ደረጃ ላይ እዛ ስፓት ላይ እንዲገኝ ይጠበቃል። ምንም ጥያቄ የለውም እና ያን ማድረግ ይጠበቅባቸው። ያን ለማድረግ ከወሳኝ መርሃ ግብሮች አንዱ ይሄኛው የኒውካስል መርሃ ግብር ነው። ምክንያቱም በሚቀጥለው ውድድር ዓመት ማንቸስተር ዩናይትድ በአውሮፓ መድረኮች ላይ በድጋሚ ማይሳተፍ ከሆነ በተለይ ደግሞ በትልቁ ቻምፒየንስ ሊግ መርሃ ግብሮች ለዝውውር በጣም አዳጋች እንደሚሆን ማንሳት ይቻላል። ከሰሞኑ ትልቅ የዝውውር ዜና ነበር ልንሰራው ብለን የዝውውር ዜናው ቶሎ ትሪግ እያደረገ ስለነበረ መረጃዎችን እንቆይ ስንል መረጃው ሙሉ በሙሉ ከማንቸስተር ዩናይትድ ወጣ። የአንቶኒዮ ሴሜኒዮ ጉዳይ ማለት ነው። አንቶኒዮ ሴሜኒዮ ወደ ማንቸስተር ዩናይትድ ለመምጣት የተቃረበ ይመስል ነበር። ማንቸስተር ዩናይትድ የእሱን ካምፕ አናግሯል። አርሰናል፣ ስፐርስ፣ ሊቨርፑል፣ ቼልሲ የአንቶኒዮ ሴሜኒዮን ካምፕ አናግረው ነበረ። ምክንያቱም ከቦርንሞዝ ጋር ምንም አይነት ድርድሮች አስፈላጊ አልነበሩም በአንቶኒዮ ሴሜኒዮ ዝውውር። ምክንያቱም እስከ ጃንዋሪ 10 ባለፈው ክረምት ላይ በኮንትራቱን ሲያራዝም እስከ ጃንዋሪ 10 ላይ የመጣ ቡድን በ65 ሚሊዮን ፓውንድ ከቡድኑ ጋር እንደሚለያይ የውል ማፍረሻ ተቀምጦለታል እና ማንኛውም ቡድን ይህን ቀጥታ ከፍሎ ለመውሰድ ይችላል። እናም ከተጫዋቹ ካምፕ ጋር ነው ድርድሮች ሲከናወኑ የነበሩ። ከአርሰናል ጋር እስከ ክረምት እንዲጠብቁት አርሰናል ጠየቁ፣ ፍቃደኛ አልሆነም። ከስፐርስ ጋር በፍጥነት የተለያዩት። ቼልሲ ራሱን ያገለለ ከማንቸስተር ዩናይትድ ጋር የደሞዝ ጉዳይ እንዳላስማማቸው ነው የተሰማው። የተጫዋቹ ለኮንትራት የጠየቀው ደሞዝ ማለት ነው። ከሲቲ ጋር የተጫዋቹ ካምፕና ሲቲ ግን አሁን እየተስማሙ እንደሆኑ ነው እየተዘገቡ የሚገኙ መረጃዎች። እናም እስከ ጃንዋሪ 10 ወደ ሲቲ ሊያመራ ይችላል እና ዝውውሩም ያልሰራ ነው ሳንሰማው ቀርተን ሳንዘጋጅ ሳይሆን ከአንድ ቀን በፊት በጣም ብዙ ትሪገሮች ስለነበሩ ዜናው ቶሎ ይፈራረቅ ስለነበረ ለመስራት አዳጋች ሆኗል። ለቲክቶክ እንደዚህ ዜናዎች ይመቻሉ። ለዩቲዩብ ግን ቶሎ የሚቀያየሩ ከሆኑ አስቸጋሪ ነው የሚሆኑ። እናም ያን አጠናል። ግን ማንቸስተር ዩናይትድ አንድ በግልጽ የሚታይ ነገር ያለ ይመስላል። ፋየር ፓወር ወይም ደግሞ የፊት መስመር ተጫዋች ማስፈረም እንደሚፈልግ ማለት ነው። በደንብ በሚታይ በግልጽ ሁኔታ እሱን ከፈለገ ሌላም ቢሆን የፊት መስመር ተጫዋች ከአማካኝ ደጋፊዎች ከሚጠይቁት የአማካኝ ስፍራ ውጭ የፊት መስመር ተጫዋች የማስፈረም ፍላጎት እንዳለው በግልጽ የሚያሳይ ነውና በጥር የተጫዋች የዝውውር መስኮት ሊከፈት ጥቂት ቀናት ነው የሚቀሩት። ወደ 4 ቀናት
5 ቀናት። እናም ማንቸስተር ዩናይትድ ጋር የሚያያዙ በርካታ የፊት መስመር ተጫዋቾች ሊኖሩ እንደሚችሉ ግን ማንሳት ይቻላል። ሮበን ኔቬስ አሁን በአሊላል የሚገኘው የቀድሞ የወልቭስ አማካኝ ከማንቸስተር ዩናይትድ ጋር በጣም በትልቁ ስሙ እየተያዘ ይገኛል። ካርሎስ ባሌባ ከአፍሪካ ዋንጫው በኋላ ከብራይተን ሰዎች ጋር ብዙ መስማማት የለውም። ደግሞ በአቋሙና በባህሪው ምክንያት ብዙ ደስተኞች አይደሉም የብራይተን ሰዎች። እናም ወደ ማንቸስተር ዩናይትድ ሊመጣ ይችላል። ማንቸስተር ዩናይትድ ክረምት ሊያቀርብ የነበረውን ጥያቄ አሁን ሊያቀርብ ይችላል የተባለ ይገኛል። የአዳም ዋርተን ዝውውር በዚህኛው ጥር የመሰካት እድሉ በጣም ከባድ ይመስለኛል። ግን የዝውውር ዜናዎች እየወጡ ነው። እንደው በዛው አንስቼው ልለፍ ብዬ ነው። ግን የማንቸስተር ዩናይትድ ፋየር ፓወር አሁን ተዳክሟል። ምክንያቱም ብሩኖ ፈርናንዴዝ የለም። በቪላው ጨዋታ ያጣነው ትልቁ ጉዳይ ከነጥቡ በላይ የብሩኖ ፈርናንዴዝ ጉዳት ይመስለኛል። በማጥቃት ረገድ በሁሉም ቁጥሮች የሊጉ ቁጥር 1 ተጫዋች ነው ብሩኖ ፈርናንዴዝ በማጥቃት ረገድ ማለት ነው። 116 የማጥቃት ተሳትፎዎች ያሉት ብሩኖ ፈርናንዴዝ ማለት ነው። ሁለተኛ ከሚገኝ ዶሚኒክ ሶቦዝላይ በሊጉ ውስጥ በ21 ከፍ ይላል። በ21 95 የተሳትፎዎች ነው ያሉት ወይም የማጥቃት ተሳትፎዎች ማለት ነው። የማጥቃት ተሳትፎዎች የምንላቸው ሹት፣ ቻንስ ክሬት፣ ቢልድ አፕ ሹት የምንላቸው ማለት ነውና በእነዚህ ሁሉ ቁጥሮች የማጥቃት ተሳትፎ የሚባሉት ማለት ጎልና አሲስትን የመጨረሻው ትተን 37 ሹቶችን አድርጓል። በዚህ ውድድር ዓመት ብሩኖ ፈርናንዴዝ 37 ቻንስ ክሬት አድርጓል። 42 ቢልድ አፕ ሹት ተሳትፏል። ወደ ሹት የተቀየረ ቢልድ አፕ ላይ ተሳትፏል። ወይም ደግሞ ኳስ ማደግ ማለት ነው። ወደ ሹትነት የተቀየረ ኳስ የማደግ እንቅስቃሴ ውስጥ ተሳትፏል። እነዚህ ጎል አሲስት ከምንላቸው ውጭ እንኳን በአንደርላይን ናምበሮች ብሩኖ ፈርናንዴዝ የሊጉ ቁጥር 1 የማጥቃት ባህሪ ያለው ተጫዋች ነው። እንግዲህ ይሄ ተጫዋች ናምበር 6 ላይ ወይንም የተከላካይ አማካይ ሆኖ የተሰለፈ እንደሚገኝ ይታወቃል። ከካስሜሮ ላይ ከዛ ስፓት ተነስቶ በሊጉ ውስጥ ቁጥር 1 ነው። ዶሚኒክ ሶቦዝላይ በብዙ ጨዋታዎች ውስጥ ፉልባክ ይሁን እንጂ መደበኛ የ10 ቁጥር ተጫዋች እንደሆነ ይታወቃል። ከሱ በኋላ የምትገኛቸው ቁጥር ተጫዋች ፊል ፎደን፣ ቡካዮ ሳካ የፊት መስመር ተጫዋቾች ናቸው። በ6 ቁጥር ፖዚሽን ላይ የሚጫወቱ ብሩኖ ፈርናንዴዝ ብቻ እንደሆነ ማስተዋል ትችላላችሁና ያን ያህል በጣም ድንቅ ፎርም ላይ ነበረ እና እሱን አጥነም ነጨው። ከ2022-23 በኋላ ማንቸስተር ዩናይትድ 7 ጨዋታዎችን ካለ ብሩኖ ተጫውቷል። በአጠቃላይ 17 ጨዋታዎች ነው ማንቸስተር ዩናይትድ ካለ ብሩኖ የተጫወተው። ግን በጣም የሚገርም ዳታ ልንገራችሁ። ከ2022-23 ሲዝን በኋላ በ7 መርሃ ግብሮች ብሩኖ ፈርናንዴዝን አልተጠቀመም ማንቸስተር ዩናይትድ። በ7ቱም አላሸነፈም። የሚገርመው በ6ቱ ሽንፈት አጋጥሞት በአንዱ አቻ ወጥቷልና ካለ ብሩኖ ላለፉት ዓመታት በጣም ከባድ ነበር። አሁን በሚገኝበት ፎርም ላይና ማንቸስተር ዩናይትድ በሚገኝበት የስኳድ ጥበት አንጻር ብሩኖ ማጣት ከባድ ነው። ምክንያቱም አማድ ዲያሎና ብራያን ምቤሞ ወደ አፍሪካ ዋንጫ እንደሸኘ ይታወቃልና እነሱን ተጫዋቾች ወደ አፍሪካ ዋንጫ ሸኝተን እንደገና ብሩኖ ስናጣ የማጥቃት ዲፓርትመንቱ ሙሉ በሙሉ አስቸጋሪ ሁኔታ ላይ እንዳለ ማንሳት ይቻላል። ኃላፊነቱ አሁን በማቲያስ ኩኛ ስር ነው የሚገኘው። ምክንያቱም በጥቂቱም የማጥቃት ተሳትፎ ከፍ የሚለው ተጫዋች እሱ ነው። ቪላ ላይ ጎል አስቆጥሯል። ያማል ባክ ቱ ባክ በሊጉ ላይ ጎል ማስቆጠር ችሏል። በ90 ደቂቃዎች በአማካኝ 4.1 ሹት ያደርጋል። ይሄ በሊጉ ቁጥር 1 ያደርገዋል። በ90 ደቂቃ ውስጥ 1.6 ሹት ኦን ታርጌት ያደርጋል። ወይም ደግሞ የተሳካ ኳስ ሙከራ ማለት ነው። በሊጉ 3ኛው ተጫዋች ነው። ስለዚህ ከማቲያስ ኩኛ ብዙ መጠበቅ አሁን ግዴታ ይመስላል። ኃላፊነቶች የማጥቃቱ ኃላፊነትን በሙሉ እሱ ይረከባል። በባለፈው የቪላ ጨዋታም ደግሞ በዛ ፎርም ተመልክተነዋል። በጣም ድንቅ ሆኖ መመልከት ችለናል። በጨዋታው ውስጥ ድሪብሎቹ፣ ሙከራዎቹ፣ ፍላጎቱ፣ ጎል ማስቆጠሩ ሁሉም ነገር ለማቲያስ ኩኛ ጎል ከዛም የተሻለ 2 ጎል የማስቆጠር እድል ነበረው። ግን ቢሆንም ጎል አስቆጥሯልና እሱ ጋር በማንቸስተር ዩናይትድ የማጥቃት ትከሻ የሚወድቅ ይመስለኛል። ባለፉት የገና እና የአዲስ ዓመት ጌም በተከታታይ ዓመት ተሸንፈናል። የገናና የአዲስ ዓመት ስንል በፈረንጆች ማለታችን ይታወቅና በፈረንጆቹ ክሪስማስ እና ኒው ይር ባለፉት 2 ዓመታት ሽንፈቶች አጋጥመውናል። በሁለቱም ማለት ነው፣ በገና በአዲስ ዓመትም ማለት ነውና በተከታታይ 2 እና 3 ዓመታት ማለት ነው። ይሄኛው ግን መሆን ያለበት አይመስለኝም። ለደጋፊዎቹ የሚገባ ነው። ምክንያቱም የቦክሲንግ ዴይ ጨዋታ ነው እያልን ነው። እንግዲህ ዛሬ የፈረንጆች ገና ነው ወይም ደግሞ ክሪስማስ ነው። ስለዚህ ነገ ይከናወናል። ስለዚህ ለደጋፊዎች የሚሰጥ የሚበረከት የገና ስጦታ መሆን እንዳለበት በጣም ብዙ ማንቸስተር ላይ ፎከስ የሚያደርጉ ጋዜጦች ሲጻፉ ይገኛል። በተለይ ማንቸስተር ኢቭኒንግ ኒውስ እንደ ስጦታ እንፈልገዋለን ብሏል። ይሄኛውን ድል ማለት ነው። ከዛ አንጻር በጣም አስፈላጊ ነው። ስለ ኒውካስል ጥቂት ነገሮች ማንሳት የሚያስፈልግ ይመስለኛል። በቦክሲንግ ዴይ በታሪክ ብዙ ሽንፈት ያጋጠማቸው ናቸው፣ ግን በቅርብ ዓመታት በቦክሲንግ ዴይ ጥሩ ሪከርድ አላቸው። ኤዲያውም ከተለያዩ 3 ቡድኖች ጋር
በቦክሲንግ ላይ ጥሩ ሪከርድ አለው። ከ13 ጨዋታ 7 ምናምን ድሎች አሉት፣ 3 አቻና 3 ሽንፈት ብቻ ነው በቦክሲንግ ላይ ያለው። ግን ኒውካስል በዚህ ውድድር ዓመት ከዊኒንግ ፖዚሽን ብዙ ነጥብ የሚጥለው ቡድን ነው። ከዊኒንግ ፖዚሽን ማለት ጨዋታ ሲጀምር ከድሮ ነው የሚጀምረው፣ ከ0-0 ከአቻ ነው ጨዋታ የሚጀምረው። እዛ 1-0 ከመራችሁ ዊኒንግ ፖዚሽን ወይም ዊኒንግ ስቴት ይባላል እና ከአርሰናል ጋር የመሩ ነው የተሸነፉት፣ ከዌስትሃም ጋር የመሩ ነው የተሸነፉት፣ ከብሬንትፎርድ ጋር የመሩ ነው የተሸነፉት፣ በሻምፒዮንስ ሊግ ከማርሴይ ጋር የመሩ ነው የተሸነፉት፣ ከስፐርስ ጋር ከቶተንሃም ሆትስፐር ጋር እየመሩ ናቸው የወጡት። ስለዚህ ከዊኒንግ ፖዚሽን ነጥቦችን የሚያጡ ናቸው። ያ ማለት የጨዋታው ደቂቃ በሄደ ቁጥር ትኩረት እንደሚያጡ የሚያሳይ ይመስለኛል። ስለዚህ ማንቸስተር ዩናይትድ ሊጠቀምበት ከሚገባው አድቫንቴጅ አንዱ የመጨረሻ 25 እና 30 ደቂቃዎች ብዙ መዘናጋት በኒውካስል ቡድን ውስጥ ብዙ ድክመት፣ ብዙ እግር መዛል በኒውካስል ቡድን ውስጥ እንደሚያጋጥም መረዳት ያስፈልጋል። ግን ሁለት ተጫዋቾች በጣም ፎርም ላይ ያሉላቸው አንቶኒዮ ጎርደን እና ኒክ ቮልቲማዲ። አንቶኒዮ ጎርደን ባለፉት 6 ጨዋታዎች 6 የጎል ተሳትፎ አለው፣ 4 ጎልና 2 አሲስት ማለት ነው። ስለዚህ ፎርም ላይ እንዳለ ማንሳት ይቻላል። ኒክ ቮልቲማዲም በሊጉ ውስጥ አሁን 7ኛ ጎል ላይ ደርሷል። ባለፈው ቼልሲ ላይ 2 ጎሎች እንዳስቆጠረ ይታወቃል። አሁን 7 ደርሷል። በመጀመሪያ ሲዝኑ ብዙ ጎል ካስቆጠሩ የጀርመን ብሔራዊ ቡድን የእንግሊዝ ፕሪሚየር ሊግ ተሳታፊ ተጫዋቾች ውስጥ መካተት ይችላል። አሁን ለምሳሌ 1994 የርገን ክሊንስማን 20 ጎሎችን ያስቆጠረበት ሲዝኑ፣ 2012 እና 13 ሲዝን ሉካስ ፖዶልስኪ በአርሰናል ቤት ውስጥ 11 ጎል ያስቆጠረ፣ ሹርሌ የቼልሲው 2000 ስንት ላይ እንደሆነ የጻፉት መረጃ ጠፋኝ፣ ብቻ 8 ጎሎችን ነው በሊጉ ሲያስቆጠረ። ኒክ ቮልትማድ 7 ደርሷል። ስለዚህ ከሉካስ ፖዶልስኪ እና ከሹርሌ ጎል ላይ የመድረስ እድሉ ሰፊ እንደሆነ ማንሳት ይቻላል። እንግዲህ እርስ በርስ ግንኙነታችን ስንመለከት በቦክሲንግ ላይ 3 ጊዜ ተገናኝተናል። በታሪክ 3 ጊዜ ማለት ነው። ይሄኛው 4ኛ ግንኙነታችን ነው የሚሆነው ማለት ነው። 3 ጊዜም አሸንፈናቸዋል። 3ቱም በተለያየ አሰልጣኞች ጊዜ ነው በቦክሲንግ ላይ መርሃ ግብር ያሸንፍናቸው። ለምሳሌ 2012 በፈርጉሰን ኢራ 3-1 አሸንፈናቸው። 2014 ቫን ሃል 3-1 አሸንፋቸው። 2019 ኦሊጎኖ ሶልሼል 4-1 አሸነፋቸው። ስለዚህ በበዓል ለ4ኛ ጊዜ ነው የምንገናኘው ከኒውካስል ጋር፣ ሁሉንም እንዳሸነፍናቸው የሚያስችል ይመስላል። ለዛ ነው ኦፕታይን ጨዋታ የማሸነፍ እድል ለማንቸስተር ዩናይትድ የሰጠው ማለት ነው። ባለፈው አመት በኦልድ ትራፎርድ ተገናኝተን የመጨረሻ ግንኙነታችን ኒውካስል እንዳሸነፈ ይታወቃል 2-0። ከ1935 በኋላ ተከታታይ ኒውካስል ማንቸስተር ዩናይትድን አሸንፎ አያውቅም። ስለዚህ ባክ ቱ ባክ በኦልድ ትራፎርድ ያሸንፈናል ተብሎ በፍጹም አይገመትም። ካረገው በጣም ብዙ አመታትን ስለተቆጠረ ኦልሞስት 100 አመት ስለተቆጠረ ማለት ነው። ባክ ቱ ባክ በኦልድ ትራፎርድ ካሸነፉን 100 አመት ስለተቆጠረ ማለት ግን ዩናይትድ ካለፉት 5 ጌም በኒውካስል በ4 ሽንፈት አጋጥሞታል። በተከታታይ በኦልድ ትራፎርድ አይሁን እንጂ 5 ጌም በ4 ሽንፈት አጋጥሞታል። ይሄ ደግሞ ፕሪቪየስሊ ከነበሩ 38 ጌሞች ሁሉ የላቀ ነው። ኒውካስል ላይ በጣም አስደናቂ ድል ነው ያለ። እነዚህን 5 ጨዋታዎችን ትተን 5 መርሃ ግብሮችን በኒውካስል ሲሸነፍነባቸው ትተን ያለፉትን 38 ጌሞች ብንመለከት በኒውካስል ምንም አይነት ሽንፈት የለን ነው። 25 መርሃ ግብሮችን አሸንፈን 9 አቻ ወጥተናል። ኒውካስል አሸንፈን አያውቅም ነበር ባለፉት 5 ጨዋታዎች። ባለፉት 2 አመታት ግን 4 ጊዜ እንዳሸነፉን ቁጥሮች ያሳያሉ። እንግዲህ ከማግባይሶች ጋር በምናደርገው ጨዋታ ኦፕታ 39.2% ማንቸስተር ዩናይትድ የማሸነፍን ግምት ሲሰጥ 34% ብቻ ለኒውካስል ሰጥቷል። 26.6% ይሄ ጨዋታ በአቻ ውጤት የመጠናቀቅ እድል አለው ብሏል። የዚህን ጨዋታ ፕሪዲክት ላይንአፕ ለመገመት አስቸጋሪ ነው፣ ግን ሳን ለመንስን በግብ ጠባቂነት ይኖራል። በድጋሚ ሌኒ ይሮ፣ አይደን ሄቨን እና ሉክ ሾው ይጣመራሉ። መሀል ላይ ማኑ ኡጋርቴ ከካስሚሮ ጋር ይጣመራሉ ብለን እናስባለን። ባለፈው ውድድር ዓመት በኤሮፓ ሊግ ጨዋታዎች ሁለቱ ሲጣመሩ ጥሩ መጫወት ችለዋል። በአንዳንድ ትልቅ ጨዋታዎችም ሊቨርፑልና ሲቲን ስናሸንፍን በጋራ ተጣምረው ጥሩ ተጫውተዋል። እሱ ውስጥ ጥምረት ይጠበቃል። ፓትሪክ ዶርክና ዲያጎ ዳሎ ደግሞ ሁለቱን ቻናሎች ያጠቃሉ። ሜሰን ማውንትና ማቲያስ ኩኛ ከሴስኮ ጀርባ ላይ ይሰለፋሉ ተብሎ ይጠበቃል ማለት ነው። የማንቸስተር ዩናይትድ ላይንአፕ ይሄ ይሆናል ተብሎ ይገመታል። አሁን ተራው እናንተ ነው የጨዋታ ግምቶቻችሁ የምታስቀምጡበት ማለት ነው። ማንቸስተር ዩናይትድ ከኒውካስል፣ ሁለቱ ዩናይትዶች በቦክሲንግ ዳይ ብቸኛ የዚህ ውድድር ዓመት መርሃ ግብር ስንት ለስንት ይጠናቀቃል? ጻፉልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሩህ ይሁን ባይ